ማንተጋፍቶት ስለሽ ያቀርብልናል። የዲደብሊው ዜና ጤና ይስጥልኝ አድማጮች እንደምን ቆይታችኋል? በቅድሚያም አርዕስተ ዜና። የአውሮፓ ህብረት ለስድስተኛው ብሔራዊ ምርጫ ታዛቢዎቹን ወደ ኢትዮጵያ ላለመላክ ያቀረባቸው ምክንያቶች ተቀባይነት የሌላቸው መሆናቸውን ምሁራን ተናገሩ። ህብረቱ ቅድመ ሁኔታ ከማስቀመጡም በፊት የሚሰጣቸው አስተያየቶች ቀድሞውኑ የወሰነበት ጉዳይ ለመሆኑ አመላካች ነው ብሏል። ፋሺስት ጣሊያን ከኢትዮጵያ የተወገደበት 80ኛው የአርበኞች ድል መታሰቢያ ቀን አዲስ አበባ 4 ኪሎ በሚገኘው የአርበኞች ሐውልት አደባባይ ዛሬ ተከበረ። ቀጣዩ ትውልድ የእናት አባቶቹን የነጻነት ተጋድሎ ማስቀጠል እንዳለበት በበዓሉ መልእክት ተላልፏል። ትናንት በድንገት ህይወታቸው እንዳለፈ የተነገረው የቀድሞ የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ የቀብር ስነ ስርዓት በባህር ዳር እንደሚፈጸም የአማራ ክልል ፖሊስ ኮሚሽን አስታወቀ። የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመጨረሻ ግጥሚያ ዛሬ ማታ ይከናወናል። በመጀመሪያው ዙር ግጥሚያ አንድ እኩል የተለያዩት ሪያል ማድሪድ እና ቼልሲ ዛሬ ማታ ወሳኝ ግጥሚያቸውን ያከናውናሉ። ትናንት ማንቸስተር ሲቲ ለመጀመሪያ ጊዜ ለሻምፒዮንስ ሊግ ፍጻሜ መድረሱን አረጋግጧል። ዜናው በዝርዝር የአውሮፓ ህብረት ለስድስተኛው ብሔራዊ ምርጫ ታዛቢዎቹን ወደ ኢትዮጵያ ላለመላክ ያቀረባቸው ምክንያቶች ተቀባይነት የሌላቸው መሆናቸውን ምሁራን ተናገሩ። የኢትዮጵያ ውጭ ጉዳይ መስሪያ ቤት ህብረቱ ምርጫውን ላለመታዘብ ያስቀመጣቸው ቅድመ ሁኔታዎች የኢትዮጵያን ሉዓላዊነት የሚጻረሩ፣ ነጻነቷን የሚዳፈሩና ደህንነቷንም አደጋ ላይ የሚጥሉ ናቸው ብሏል። ህብረቱ ከኢትዮጵያ የኮሙኒኬሽን ቴክኖሎጂ ውጪ የራሱን የመገናኛ መሳሪያዎች ለማስገባትና ከምርጫ ኮሚሽን በፊት ቀድሞ ስለ ምርጫው መግለጫ ለመስጠት እንደ ቅድመ ሁኔታ ማስቀመጡ ተገልጧል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ፕሮፌሰር ካሳሁን ብርሃኑ ህብረቱ ቅድመ ሁኔታ ከማስቀመጡን በፊት የወሰነበት ጉዳይ ነው ብሏል። ቅድመ ሁኔታ ማስቀመጥ ነገር አስገራሚ አይደለም። ምክንያቱም ታዛቢ ያለበት ከማለቱ በፊት የተለያዩ አቋሞች ያንጸባረቅባቸው በርካታ ጉዳዮች አሉ። የኢትዮጵያ ውጭ ጉዳይ ሚኒስትር ትናንት ባወጣው መግለጫ በአውሮፓ ህብረት ውሳኔ ቅር መሰኘቱን ገልጧል። ሆኖም የኢትዮጵያ ምርጫ ህጋዊነትና ተቀባይነት የሚወሰነው በኢትዮጵያ ህግጋት፣ በኢትዮጵያ ተቋማትና በማዳግም መልኩም በኢትዮጵያውያን ነው ሲል አቋሙን ይፋ አድርጓል። ህብረቱ ለኢትዮጵያ ምርጫ ዝግጅት ከ20 ሚሊዮን ዩሮ በላይ ድጋፍ ማድረጉ ይታወሳል። ፋሺስት ጣሊያን ከኢትዮጵያ የተወገደበት 80ኛው የአርበኞች ድል መታሰቢያ ቀን አዲስ አበባ 4 ኪሎ በሚገኘው የአርበኞች ሐውልት አደባባይ ዛሬ ተከበረ። በበዓሉ አርበኞች፣ ወጣቶች፣ ባለስልጣናትና ሌሎች የከተማው ነዋሪዎችም ታድመዋል። በዓሉን ምክንያት በማድረግ ጠዋት 12 ሰዓት ላይ 21 ጊዜ መድፍ ተተኩሷል። በድል ሐውልቱ ስርም በጥንት አባት አርበኞች ማህበር ተወካዮችና በአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ የአበባ ጉንጉን ተቀምጧል። የጥንት ኢትዮጵያውያን አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ለቀጣዩ ትውልድ መልእክት አስተላልፏል። ህዝቡን ከባርነት ከተገዥነት ቀንበር ያወጣው የእናንተ አባቶችና እናቶች ተጋድሎ ነው። ያንን ማስቀጠል ደግሞ የዛሬው ትውልድ ይጠበቅብናል። ዛሬ ያለንበት ቦታ ልንደርስ የቻልነው አባቶቻችንና እናቶቻችን ለኢትዮጵያ መስዋዕት በመሆናቸውና አሻፈረን በማለት በዱር በገደሉ ስለተዋደቁ መሆኑንም ልጅ ዳንኤል መስፍን አበክረው ተናግሯል። ትናንት በድንገት ህይወታቸው እንዳለፈ የተነገረው የቀድሞ የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ የቀብር ስነ ስርዓት ባህር ዳር እንደሚፈጸም የአማራ ክልል ፖሊስ ኮሚሽን አስታወቀ። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር መሰረት ደማልቄ ማምሻውን ለዶቼ ቬለ ዲደብሊው እንደተናገሩት ቀብሩ የሚፈጸመው በነገው ዕለት ነው። በነገው ዕለት ከአዲስ አበባ አስከሬናቸው ይገባል። ከዛ በኋላ ወደ የቀብር ስነ ስርዓታቸው የሚፈጸመው ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው። የቀብር ስነ ስርዓታቸው የሚፈጸመው በዚህ ዕለት ወዳጆቻቸው፣ ዘመዶቻቸው፣ የስራ ባልደረቦቻቸውና ቤተሰቦቻቸው በተገኙበት የቀብር ስነ ስርዓታቸው ይፈጸማል።
አቶ አበራ አዳሙ በፖሊስ ሙያ ተመርቀው ለ5 ዓመታት በአዲስ አበባ ከሰሩ በኋላ ወደ ስዊድን ሀገር በመሄድ የማስተርስ ዲግሪያቸውን ያዙ ሲሆን መንግስት ባደረገላቸው ጥሪ ከ2011 ዓ.ም ጀምሮ በቅርቡ ከኃላፊነታቸው እስከ ተነሱ ድረስ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ሆነው ሰርቷል። አቶ አበራ አዳሙ ትናንት ከልብ ህመም ጋር በተያያዘ በሕክምና ላይ እንዳሉ ህይወታቸው ማለፉን የሕክምና ምንጮች መጥቀሳቸውን የባህር ዳሩ ወኪላችን አለምነው መኮንን የላከልን ዘገባ ይጠቁማል። ስለ አቶ አበራ አዳሙ አሟሟት ግልጽ የሆነ ማብራሪያ መንግስት እንዲሰጥ የተለያዩ ሰዎችና የፖለቲካ ፓርቲ አባላት በይፋ ጠይቋል። አቶ አበራ አዳሙ እድሜያቸው 58 እንደሆነ ከፖሊስ ኮሚሽን የተገኘው መረጃ ያመለክታል። በሶማሊያ ዋና ከተማ ሞቃዲሾ መንገድ ዳር የተጠመደ ቦምብ ፈንድቶ ቢያንስ 4 ሰዎች ተገደሉ። ካዳ በተባለችው መንደር የመንግስት ተሽከርካሪን ባጎነው የፈንጂ ጥቃት 2 ሰዎችም የመቁሰል አደጋ እንደደረሰባቸው የጀርመን ዜና አገልግሎት በጀርመንኛ ምጻሩ ዴፒአ ዘግቧል። ጥቃቱን ያደረሰው እስልምና አክራሪው የአልሸባብ ታጣቂ ቡድን መሆኑን አናዶሊስ በተባለው ሬዲዮ ገልጧል። የግድያ ሙከራ የተደረገባቸው የመንግስት ሰራተኞች ከመጠነኛ የመቁሰል አደጋ በስተቀር ምንም ነገር እንዳልደረሰባቸው የከተማይቱ ፖሊስ ባልደረባ አሊ ሐሰን ለጀርመን የዜና ምንጭ ተናግሯል። የሶማሊያ መንግስት ሞቃዲሾ ውስጥ የነበረውን ግጭት ተከትሎ ጦር መሳሪያ ለማስፈታት ባለፈው ሐሙስ በጠቅላይ ሚኒስትሩ በኩል ኮሚቴ ሰይሞ ነበር። ፕሬዝዳንት መሐመድ አብዱላሂ ፎርማጆ የስልጣን ዘመናቸውን በ2 ዓመት ለማራዘም መወሰናቸው በአገሪቱ ውጥረትና ግጭት አስከትሎ ቆይቷል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ዲደብሊው የዓለም ዜና ነው። የቱርክ ልኡካን ለ2 ቀናት ውይይት ወደ ግብጽ አቀኑ። የግብጽ ውጭ ጉዳይ ሚኒስትር የ2 ቀናቱ ውይይት የሚጀምረው ዛሬ መሆኑንም ጠቁሟል። ንግግሩ የጀመረው ቱርክ ከግብጽ ጋር የነበራትን ዲፕሎማሲያዊ ግንኙነቷን ካደሰች ከ2 ወራት ግድም በኋላ ነው። ሁለቱ ሀገራት ግንኙነታቸውን እንዲያድሱ የዩናይትድ ስቴትስ የቀድሞ ፕሬዝዳንት ዶናልድ ትራምፕ ዘመነ ስልጣን ካበቃ በኋላ ከዋሽንግተን ብርቱ ጫና እንደደረሰባቸው የፈረንሳይ ዜና አገልግሎት ዘግቧል። የግብጽ ፕሬዝዳንት አብዱልፋታህ አልሲሲና የቱርክ አቻቸው ራሺድ ጣይብ ኤርዶዋን እንደ ጎርጎሮሱ አቆጣጠር በ2013 ወታደራዊ ኃይሉ በቱርክ የሚደገፉትን ፕሬዝዳንት መሐመድ ሙርሲን ካስወገደ በኋላ ተቃቅረው ቆይቷል። ግብጽ ባለፈው ጥር ወር ከካታር ጋርም ግንኙነቷን ማደሷ በቀጣናው የበለጠ ዲፕሎማሲያውን ለማጠናከር እንደሚረዳትም ተገልጧል። ካይሮ ከተማ ውስጥ የሚከናወነው የቱርክና የግብጽ የ2 ቀናት ውይይት የሚመራው በግብጽ ምክትል ውጭ ጉዳይ ሚኒስትር ሐምዲ ሎዛና በቱርክ አቻቸው ሴዳት ኦናል ነው። የግብጽ ውጭ ጉዳይ መስሪያ ቤት ስለ ሁለቱ ሀገራት ባለስልጣናት የ2 ቀናት ውይይት ትናንት ማምሻውን ባወጣው መግለጫ አስታውቋል። የምዕራብ አፍሪካዊቷ ማሊ ዜግነት ያላት ነፍሰ ጡር ሞሮኮ ውስጥ 9 ልጆችን ተገላገለች። የ25 ዓመቷ ማሊያዊት ሃሊማ ሲሴ ልጆቹን በቀዶ ጥገና የተገላገለችው ትናንት መሆኑንም የማሊ የጤና ሚኒስቴር ዛሬ አስታውቋል። ተወልዳለች ተብሎ የተጠበቀው 7 ልጆች ነበሩ። በስተመጨረሻ 9 ልጆችን ተገላግላለች ሲልም አክሏል። የጤና ሚኒስቴር መስሪያ ቤቱም 5ቱ ሴትና 4ቱ ወንድ ጨቅላዎች ከአራሲቱ ጋር በጥሩ ጤንነት ላይ እንደሚገኙም ተገልጧል። ማሊያዊቷ 9 ልጆች የተገላገለችው በምዕራብ ሞሮኮ የንግድና የወደብ ከተማ ካዛብላንካ ውስጥ በሚገኘው አይን ቦርጃ በተሰኘው የግል ክሊኒክ ነው። በመጨረሻም የስፖርት ዜና ማንቸስተር ሲቲ ለመጀመሪያ ጊዜ ለቻምፒዮንስ ሊግ ፍጻሜ ደረሰ። በአሰልጣኝ ፔፕ ጓርዲዮላ የሚመራው የእንግሊዙ ማንቸስተር ሲቲ የእግር ኳስ ቡድን የፈረንሳዩ ፓሪስ ሳን ጀርሞ ቡድንን ትናንት 2-1 በድምሩ 4-1 አሸንፎ ነው ለፍጻሜ ደረሰው። በትናንቱ ግጥሚያ 69ኛው ደቂቃ ላይ ፈርናንዲኖን በመርገጥ ተገቢ ያልሆነ ባህሪ ያሳየው አርጀንቲናዊው አንጌል ዲማሪያ በቀይ ካርድ ከሜዳ ተሰናብቷል። የፓሪስ ሳን ጀርሞ ተጫዋቾች ሁሉ ጠፍቷቸው ባላገራ ተጫዋቾቻቸው ላይ ጉዳት ሊያደርሱ የሚችሉ እንቅስቃሴዎችን ሲፈጽሙም ተስተውሏል። የፓሪስ ሳን ጀርሞ አሰልጣኝ ማውሪሲዮ ፖቼቲኖ አሁን ሙሉ ትኩረታቸውን በፈረንሳይ ሊግ ለሚኖራቸው ወሳኝ ግጥሚያ አድርጓል። ቡድናቸው ከመሪው ሊል የሚበለጠው በ1 ነጥብ ብቻ ነው። በጀርመናዊው አሰልጣኝ የሚመራው ቼልሲና
ከስፔኑ ሪያል ማድሪድ ደግሞ ዛሬ ማታ የመልስ ጨዋታቸውን ያደርጋሉ። በመጀመሪያው ግጥሚያ ሁለቱ ቡድኖች የተለያዩት አንድ እኩል ነው። የቼልሲው አሰልጣኝ ቶማስ ቱሁል በመጀመሪያው ግጥሚያ የዕለቱ ምርጥ ከነበረው አማካያቸው አንጎሎ ኮንቴ ብዙ እንደሚጠብቁ ተጫዋቹን አወድሰው ተናግሯል። በዛሬው ጨዋታ አሸናፊው ቡድን ከማንቸስተር ሲቲ ጋር ከ3 ሳምንታት በኋላ ለዋንጫ የፍጻሜ ግጥሚያ ያደርጋል። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠቃለል አርስተ ዜናውን በድጋሚ እናሰማለን። የአውሮፓ ህብረት ለስድስተኛው ብሔራዊ ምርጫ ታዛቢዎቹን ወደ ኢትዮጵያ ላለመላክ ያቀረባቸው ምክንያቶች ተቀባይነት የሌላቸው መሆናቸውን ምሁራን ተናገሩ። ህብረቱ ቅድመ ሁኔታ ከማስቀመጡም በፊት የሚሰጣቸው አስተያየቶች ቀድሞውኑ የወሰነበት ጉዳይ ለመሆኑ አመላካች ነው ብሏል። 80ኛው የአርበኞች ድል መታሰቢያ ቀን አዲስ አበባ 4 ኪሎ በሚገኘው የአርበኞች ሐውልት አደባባይ ዛሬ ተከበረ። ቀጣዩ ትውልድ የእናት አባቶቹን የነጻነት ተጋድሎ ማስቀጠል እንዳለበት በበዓሉ መልእክት ተላልፏል። ትናንት በድንገት ህይወታቸው እንዳለፈ የተነገረው የቀድሞ የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ የቀብር ስነ ስርዓት በባህር ዳር እንደሚፈጸም የአማራ ክልል ፖሊስ ኮሚሽን አስታወቀ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። ማንተጋፍቶትን ለዓለም ዜናው አመሰግናለሁ። የዜና መጽሔት 80ኛው የኢትዮጵያ አርበኞች ድል መታሰቢያ በዓል የአውሮፓ ህብረት ውሳኔ ብስለትና ብልህነት የጎደለው ውሳኔ መባሉ፣ በአውሮፓ ህብረት ውሳኔ ላይ የተሰጡ አስተያየቶች እንዲሁም በምርጫ አዘጋገብ ላይ ያተኮረው የምክክር መድረክ ዜና መጽሔት የሚያስቃኝን ጉዳዮች ናቸው። 80ኛው የኢትዮጵያ አርበኞች ድል መታሰቢያ በዓል ዛሬ በአዲስ አበባ 4 ኪሎ በሚገኘው የአርበኞች የድል ሐውልት ተከብሯል። በ1888 ዓ.ም በአድዋ በኢትዮጵያውያን ጀግኖች ድል የተደረገችው ፋሽስት ኢጣሊያ አዲስ የወረራ ስልት በመቀየስ በ1928 ኢትዮጵያን ብትወርም ኢትዮጵያውያን አርበኞች ወራሪውን ኃይል ለ5 ዓመታት በጽናት በመታገል ድል ተቀዳጅተዋል። ይሄው የድል በዓል ዘንድሮ ለ80ኛ ጊዜ ሲከበር ከጠዋቱ 12 ሰዓት ላይ 21 ጊዜ መድፍ ተተኩሷል። በድል ሐውልቱ ስርም በጥንት አባት አርበኞች ማህበር ተወካዮችና በአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ የአበባ ጉንጉን ተቀምጧል። በበዓሉ ላይ ንግግር ያደረጉት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ከአባቶች የወረስነውን የአገር ፍቅርና አንድነት ዛሬ ሰላም ልንገነባበት ይገባል ሲሉ አሳስበዋል። ስዩም ጌቱ ከአዲስ አበባ ዝርዝሩን አዘጋጅቷል። ጊዜው በጎርጎራውያኑ የቀን ቀመር 1936 ነው። ለሁለተኛውና አውዳሚው የዓለም ጦርነት 2 ዓመታት ብቻ የቀረው በወቅቱ በአንድ ጎራ የኃይል ሚዛን በመያዝ የተፋለመችው ጣሊያን ልዕለ ኃያል ተብሎ ከሚጠቀሱ ሀገራት ተርታ ተሰልፋለች። እንግሊዝና ፈረንሳይን ጨምሮ በርካታ የአውሮፓ ኃያል ሀገራቱ የአፍሪካን ምድር እንደ ቅርጫ በመከፋፈላቸው ከ40 ዓመታት በፊት ሞክራ ወዳልተሳካለት ወደ ኢትዮጵያ ዳግም አይኗን ያማተረችበት አባት አርበኛ ሻምበል ጊዮን ኤሬሳ ስለ ወቅቱ የጣሊያን ወረራና ፍልሚያዎቹ ጠይቄያቸዋለሁ። መጋቢት 22 ዕለተ ማክሰኞ በስቀን በግብረጃሩ ትእዛዝ በሶስት አቅጣጫ ማጥቃቱ ተካሄደ። ወደ ማጥቃቱ እኛ ስንገባ ደጀኖቻችን ላይ 7 ተዋጊ አይሮፕላን በአንድ ጊዜ የቦምብ ናዳ ሲያወርድ ህዝቡ ወደ ሬሳ ክምር ተለወጠ። 27 ደግሞ አዲስ አበባ ወረደ። 1928 ዓመተ ምህረት መንግስቱም በመድረክ ወጣና ኢትዮጵያ ቅኝ ግዛት ተነጥቆ ለዓለም አሳወቀ። ጣሊያን በ1928 ኢትዮጵያን እንደ ቅኝ ግዛት ታወጀ እንጂ ረፍት አልባ 5 ዓመታትን በየቦታው ተደራጅተው ከሚዋጓት ኢትዮጵያውያን ጋር በፍልሚያ አሳልፋለች። ከ5 ዓመታት በኋላም ድሉ የኢትዮጵያውያን ሆኖ ሚያዝያ 27 ቀን 1933 ዓ.ም አውሮፓዊት ሀገር ሙሉ እጇን ከኢትዮጵያ ተነሳ ዘንድ የግድ ሆነ። የዚሁ ድል 80ኛ ዓመት ዛሬ 4 ኪሎ በሚገኘው ሰማዕታት ሐውልት ዙሪያ ሲከበር የጥንት ኢትዮጵያውያን አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ባስተላለፉት መልእክት ኢትዮጵያን ውድ የህይወት ዋጋ የተከፈለባት ሀገር ሲሉ ገልጸዋታል። ዛሬ ያለንበትን ቦታ ልንደርስ የቻልነው አባቶቻችንና እናቶቻችን ኢትዮጵያ መስዋዕት በመሆናቸውና
አሻፈረኝ ብለው በዱር በገደሉ ስለተዋደቁ ነው። የ10 ዓመት ልጅ ሆኜ ከአባቴ ጋር በምመጣበት ጊዜ አባት አርበኞች ከነጎፈራቸው፣ ከነትጥቃቸው፣ ከነጎራዴያቸው፣ ከነጋሻቸው እያየሁ ያደግኩ በመሆኔ ያ ፍቅር፣ ያ አንድነት ዛሬ ደግሞ እያየሁ ችግሮች የምንፈጥረው በቅጥረኞች ምክንያት ነው። እንኳን መንግስትን ይቅርና በጥንታዊ ጀግኖች አርበኞች ማህበር ውስጥም ቅጥረኞች አሉ። ህዝቡን ከባርነት ከተገዥነት ቀንበር ያወጣው የእናንተ አባቶችና እናቶች ተጋድሎ ነው። ያንን ማስቀጠል ደግሞ የዛሬው ትውልድ ይጠበቅብናል። በአርበኞች የድል በዓል መታሰቢያው የተሳተፉት አርበኞችና ታዳሚያኑ ኢትዮጵያውያን ከትናንቱ ለዛሬ መማር የሚገባቸው ትልቁ ጀግንነት ህብረት፣ አንድነት መሆኑን ተናገሩ። ሻምበል አበባ አለሙ እባላለሁ። ጀግኖች አባቶቻችንና እናቶቻችን ለእኛ ለልጆቻቸው ያወረሱት ጀግንነትና ታሪካቸውን ነው፣ ሜዳሊያቸውን ነው። ሀብት ንብረት አይደለም፣ ሀገር ነው ሀብት ማለት። ኢትዮጵያ በጀግኖች ልጆቿ የሰለጠነውን የአውሮፓ ተዋጊ ኃይል የደመሰሰች፣ ከዛም ቀጥሎ በ40 ዓመት በኋላ በማይጨው ይህንኑ የደገመች፣ ከዛም ቀጥሎ በሰይድ ባሬ ወራሪ ጠላት አልደፈርም ብላ የሰይድ ባሬን ጦር ከደመሰሱት አለውበት ለሰው ልጅ ክብሩ ሀገሩ ነው። ቤቱ በቀለኝ ጀግኖች አባቶቻችን ጎራ፣ ዘር፣ ሃይማኖት የሚለውን ጉዳይ ሳይመርጡ ሳይቦዳደኑ በአንድነት በኢትዮጵያዊ አሰባሳቢ ካስማችን ስር በመሆን የድል ቀኑን ለማምጣት 5 ዓመት ሙሉ ዋጋ የከፈሉ ስለሆነ ለዚህ ትውልድ ደግሞ አሁን ኢትዮጵያ ዙሪያውን የገጠማትን ውጥንቅጥ ጭምር ለመለወጥ መከበሩ ጥሩ ነው። ግን በሚመጥነው መልኩ አይደለም የተከበረው። አባቴ ብቻ አይደለም ጀግና፣ አያቴ ብቻ አይደለም፣ እኔም ራሴ ጀግና ነኝ። ለኢትዮጵያ ትልቅ መስዋዕትነት ከፍያለሁ። ነገ ትውልድ ማን በሚከፍለው መስዋዕትነት ይህንን ሀገር ሊያስቀጥል ይችላል? እኛ እንፈርሳለን እንጂ ኢትዮጵያ የምትፈርስበት ምንም አጋጣሚ የለም። ይሄ ታሪክ ደግሞ እየተደጋገመ ታይቷል። ዛሬ በ80ኛው የአርበኞች የድል በዓል በክብር እንግድነት የተገኙት የአዲስ አበባ ምክትል ከንቲባ አዳነች አቤቤ ከእንግዲህ ለእውቅናቸው ሲባል የሚገባቸውንም ክብር ያገኙ ዘንድ ጀግኖች አርበኞች በመዲናዋ በሚገኙ የመንግስት ሆስፒታሎች ነጻ የሕክምና አገልግሎትን ያገኛሉ ብለዋል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የአውሮፓ ህብረት የኢትዮጵያን ምርጫ ላለመታዘብ ያሳለፈውን ውሳኔ ብስለትና ብልህነት የጎደለው ውሳኔ ሲሉ በቤልጂየምና በአውሮፓ ህብረት የኢትዮጵያ ልዩ መልእክተኛ አምባሳደር ሂሩት ዘመና አጣጣሉ። አምባሳደር ሂሩት ለዶይቼ ቬለ እንደተናገሩት ህብረቱ የተፋጠነ ያሉት እዚህ ውሳኔ ላይ የደረሰው በጉዳዩ ላይ ይካሄድ የነበረው ድርድር ሳያበቃ ነው። የአውሮፓ ህብረት የምርጫ ታዛቢ አለመላኩም በምርጫውም ሆነ በሁለቱ ወገኖች ግንኙነት ላይ ተጽዕኖ ሊያሳድር ይችላል ብለው እንደማያስቡም ገልጸዋል። የብራስልስ ወኪላችን ገበያው ንጉሴ ተከታዩን ዘገባ አጠናቅሯል። የአውሮፓ ህብረት የሰኔውን ምርጫ እንዲታዘብ በኢትዮጵያ መንግስት ከተጋበዙት አንዱ ሲሆን ህብረቱ ከዚህ ቀደም የተደረጉትን ምርጫዎች በመታዘብም ይታወቃል። የህብረቱ የውጭ ግንኙነት ቢሮ ከ2 ቀናት በፊት ባወጣው መግለጫ እንዳስታወቀው ግን የምርጫ ታዛቢን ለመላክና ለማሰማራት አስፈላጊ በሆኑ ቁልፍ ጉዳዮች ላይ ከኢትዮጵያ መንግስት ጋር መስማማት ባለመቻልና ቅድመ ሁኔታዎችም ባለመሟላታቸው ታዛቢዎችን መላክ አልቻለም። ከነዚህ መስማማት ካልቻለባቸውና ካልተሟሉ ቅድመ ሁኔታዎች ውስጥ የታዛቢ ቡድኑን ነጻነት ማረጋገጥ አለመቻሉና ለቡድኑ ደህንነት እንዲገቡ የተጠየቁ የመገናኛ መሳሪያዎች መከልከል መሆናቸውን መግለጫው አስታውቋል። ያለው ሁኔታ በአጠቃላይ በምርጫው ዝግጅትና በመራጮች ምዝገባ ላይ ተጽዕኖ ያሳደረ መሆኑንም መግለጫው ጠቅሷል። ዲደብሊው የህብረቱን ቃል አቀባይ ወይዘሪት ናቢላ ማስራሊንን የኢትዮጵያ መንግስት ያላሟላቸውንና ቅድመ ሁኔታዎች ናቸው የተባሉት የትኞቹ እንደሆኑ እንዲያብራሩለት ጠይቆ ነበር። The unfulfilled conditions are the standards requirement for the deployment of the mission, being the independence of the mission, being able to communicate. ያልተሟሉት ሁኔታዎች የምርጫ ታዛቢ ለማሰማራት አስፈላጊ የሆኑ ነገሮች ናቸው። አንደኛው የምርጫ ታዛቢው የታዘበውንና የደረሰበትን በነጻነት ይፋ የማድረግ መብቱ መረጋገጥ ሲሆን የኢትዮጵያ መንግስት ግን ይህ እንዲሆን ሊፈቅድ አልቻለም። ሌላው የምርጫ ታዛቢው ደህንነት መረጋገጥ ጉዳይ ሲሆን ለዚህም አስፈላጊ የሆኑ የሳተላይት መገናኛዎችን ቡድኑ እንዲያስገባ የኢትዮጵያ መንግስት ሊፈቅድ አልቻለም በማለት
ያለ እነዚህ መሳሪያዎች ቡድኑን ማሰማራት አይቻልም ብለዋል። Without such an equipment, the observers cannot be deployed. በተመሳሳይ የኢትዮጵያ መንግስት ተጠይቆ ያላሟላቸው ምን እንደሆኑና ለምንስ ለማሟላት ፈቃደኛ እንዳልሆነ እንዲያብራሩልን በቤልጂየምና የአውሮፓ ህብረት የኢትዮጵያ ልዩ መልእክተኛና አምባሳደር የሆኑትን አምባሳደር ሂሩት ዘመንን ጠይቀን ነበር። አውሮፓ ህብረት ለመታዘብ ሲገባ የሚያደርገው የአስተዳደራዊ ስምምነት አለ። ያንን በተመለከተ በጣም ጥሩ ነበር የሄደው። ሁለት ጉዳዮች ብቻ ናቸው በእንጥልጥል ላይ የነበሩት። አንደኛው የኮሚኒኬሽን መሳሪያ በሀገራችን ህግ የማይፈቀድ የኮሚኒኬሽን አገልግሎት መሳሪያ ሳይሆን መሳሪያዎቹ ተፈቅደውላቸው ነበር አገልግሎት መጠየቃቸው። ሁለተኛው ደግሞ የምርጫውን ታማኒነትና ገለልተኝነት ለማረጋገጥ የምርጫ ቦርድ ብቻ መግለጫ ከመስጠቱ በፊት መግለጫ ባይሰጥ በእናንተ ሳይድ የሚል ምርጫው ካለቀ በኋላ ማለት ነው። እዚህ ላይም የራሳችንን መንገድ ተከትለን እንደፈለግነው ነው የምናደርገው የሚል ይሄኛውን ኢንጉድ ፌዝ ከዚህ በፊት ከነበሩ ችግሮች በማየት ነው የሚል አንስተን ለመነጋገር የሚቻልበት እድል ነበረ። ግን ትንሽ የፈጠነ ውሳኔ ነው የወሰኑት። ድርድሩም ሳያበቃ ነው። በዛ በሁለቱ ጉዳዮች ምክንያት ብቻ ነው። ለዚህ ነው ውጭ ጉዳይ ሚኒስቴርም መግለጫ ዛሬ ወጥቷል። ዲስአፖይንትመንቱን የገለጽ ነው። ለዚህ ነው እኔ በሳል ያልሆነ ብልህነት ያልታከለበት ውሳኔ አድርገን ነው ያየ ነው። የአውሮፓ ህብረት ለኢትዮጵያ አይነተኛና ነባር ወዳጅ መሆኑ ይታወቃል። በተለይ ባለፉት የኢህአዴግ አገዛዝ ዓመታት የአውሮፓ ህብረት ኢህአዴግ ብቻ አሸናፊ የሚሆንባቸው ምርጫዎች በመታዘብና ውጤቱንም በመቀበል አብሮ ሲሰራ ቆይቷል። አምባሳደር ሂሩትን የህብረቱ የምርጫ ታዛቢ ቡድን አለመላኩ በምርጫውና በሁለቱ ወገኖች መካከል ባለው ግንኙነት ላይ ሊያሳድር የሚችለውን ተጽዕኖ በሚመለከትም ተጠይቀው ነበር። እንደሚታወቀው የአንድ ሀገር ብሔራዊ ምርጫ ታዛቢ አይደለም ወሳኙ፣ ዋናው ህዝቡ ነው። ሌሎች ታዛቢዎች አሉ፣ የተለያዩ ዓለም አቀፍ ድርጅቶችም ይኖራሉ። ስለዚህ ተጨማሪ ነገር እንጂ ወሳኝ አይደለም። ስለዚህ በዚህ ነው የምናየው። ከመሰረቱ ላይ ስንነሳ በምንም መልኩ የምርጫውን ከአማኒነት ጋራ ተያይዞ የተወሰነ ውሳኔ አይደለም። የሀገር የውስጥ ጉዳይ ስለሆነ ብዙም ችግር ይኖራል ብዬ እኔ አላስብም። ገበያ ንጉሴ ለዲደብሊው ብራስልስ። የአውሮፓ ህብረት ስድስተኛውን የኢትዮጵያ ጠቅላላ ምርጫ እንደማይታዘብ ማሳወቁ ህብረቱ በተለይም ከቅርብ ጊዜ ወዲህ በኢትዮጵያ ላይ ያሳያቸውን አሉታዊ ተጽዕኖዎች እንደሚያመለክት በውሳኔው ላይ አስተያየታቸውን ለዶይቼ ቬለ የሰጡ ተናገሩ። ህብረቱ በምርጫ ታዛቢነት ቢሳተፍ ለምርጫው ተአማኒነት ትልቅ እድል እንደነበረ የገለጹት አስተያየት ሰጪዎቹ ይህ አለመሆኑ ህብረቱ ይበልጥ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ጫናዎችን ለማሳደር እድል እንደሚሰጠው ገልጸዋል። በዚህ የተነሳም ኢትዮጵያ ዘላቂ ጥቅሟን ለማስጠበቅ አሁንም ጠንካራ ዲፕሎማሲያዊ ስራዎችን ልታከናውን ይገባል ብለዋል። ሰሎሞን ሙጬ ከአዲስ አበባ ዝርዝሩን አዘጋጅቷል። የአውሮፓ ህብረት እንዳስታወቀው ስድስተኛውን የኢትዮጵያ ጠቅላላ ምርጫ ከመታዘብ ተቆጥቦ ታዛቢ ቡድንም ወደዚህ እንደማይልክ አድርጓል። የኢትዮጵያ መንግስት ለዚህ ምክንያቱን ሲያብራራ ህብረቱ የኢትዮጵያ ሉዓላዊነት የሚጻረር ነጻነቷን የሚዳፈርና ደህንነቷንም አደጋ ላይ የሚጥል ቅድመ ሁኔታ ማስቀመጡ ነው ብሏል። ይህንን በተመለከተ አስተያየታቸውን የጠየቅናቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ፕሮፌሰር ካሳሁን ብርሃኑ ተከታዩን ብለዋል። ሁኔታ የማስቀመጥ ነገር ነበረ። አስገራሚ አይደለም። ምክንያቱም ታዛቢ ያለበት ከማለቱ በፊት የተለያዩ አቋሞቹን ያንጸባረቅባቸው በርካታ ጉዳዮች አሉ። ሁለተኛ በተለይ አሁን ሰሞኑን የሰማ ነው። ከአሁን ቀደምም አንስቶት የማያውቅ ቢያነሳውም ተቀባይነት ሊኖረው የማይችሉ ነገሮችን አስቀምጧል። ለምሳሌ የሳተላይት መሳሪያዎችን በኢትዮጵያ ቴሌኮሙኒኬሽን ለመጠቀም ደረጃ የሚል ነገር ነው ያነሳው። ይሄ ማንኛውም ትክክለኛ መንግስት ነኝ የሚል ሊቀበለው የማይችል ቅድመ ሁኔታ የአውሮፓ ህብረት ሊሳተፍ ጥሩ ነው ነበር። ያው በትክክለኛ ተአማኒ በሆነ መልኩ ተካሂዷል አልተካሄደም የሚል የራሱ ድምዳሜ ላይ እንዲደርስ ቢደረግ ጥሩ ነበር። እነዚህም ቅድመ ሁኔታ ካልተሟሉ ሊሳተፍ ማለት እንግዲህ የራሱ መብት ነው፣ የራሱ ጉዳይ። ዋናው ነገር ለኢትዮጵያውያን ምርጫው ተአማኒ ባለው በትክክለኛ መንገድ ማካሄድ።
የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበየው በበኩላቸው ሁኔታው የሁለቱ ወገኖች የቀጣይ ግንኙነት ላይ አሉታዊ ተጽዕኖ የሚፈጥር ሊሆን ይችላል ብለዋል። የአውሮፓ ህብረት እንደምናውቀው በተለይ መንግስት አሁን ከዚህ ከህግ ማስከበር ጋር ተገናኝቶ በተለይ በትግራይ ክልል ባለው ህግ ማስከበር ጋር በተገናኘ የአውሮፓ ህብረት በተደጋጋሚ የሚጠይቃቸውን አንዳንድ ጥያቄዎች አልተቀበለንም። በተለይ የሰብአዊ ድጋፍን በማድረግ በኩል አክሰስ በማድረግ በኩል በሚል አንዳንድ የተያዙ ድጋፎችም አሉ። በተለይ በኢንፍራስትራክቸር በሌሎችም በባይላተራል ወይም በመንግስታት ግንኙነት መካከል ባሉ እነሱ ነገሮች አሉ። ምናልባትም ይሄኛው ሜዳ ኤክስቴንሽን ሊሆን ይችላል። እነሱ በሚፈልጉት ልክ አልመጣም። ስላልመጣም ያደረጓቸው ዲፕሎማሲያዊ ጫናዎች፣ ፖለቲካዊ ጫናዎች፣ የኢኮኖሚም ጫና በተለይ በትብብር የሚሰሩ ስራዎችን በማጓተት የተለያየ መልኩ ጫና በማድረግ የሚያመጧቸው ናቸው። አሁን ግን እንደ ሁኔታ የቀረቡት ይሄ ሚሽን ሲመጣ የራሱ የሆነ ሊያሳካ የሚፈልገው በኢትዮጵያ ዲሞክራሲ ውስጥ አጠቃላይ ደግሞ በክፍለ አህጉሩ ላይ ያላቸውን ኢንተረስት የሚከታተሉበት አንዱ መንገድ ስለሆነ ጫና ሊኖረው እንደሚችል ያው ይገመታል። እነዚህን ሲቀሩም ይሄንን ሚሽን ማድረግ አንችልም ሲሉ እዚህ ጋር ከጠቀሷቸው እንግዲህ በጀርባ ሌሎች ንግግሮችን እንደሚኖሩ ገምታለን። ያው ዲፕሎማሲያዊ ግንኙነት ስለሆነ እዛ በመለስ እንግዲህ ብዙ ንግግሮችን እንደሚያደርጉ ይጠበቃል። ስለዚህ ይሄ ዞሮ ዞሮ የግንኙነቱን መሻከር ያለመግባባትን ሁኔታ ነው የሚያሳየው። ህብረቱ ያቀረባቸው ቅድመ ሁኔታዎች የኢትዮጵያ ሉዓላዊነት የሚዳፈሩ መሆኑን እያወቀ ለምን ይህንን መወሰን እንዳሰበ ፕሮፌሰር ካሳሁን ብርሃኑን ጠይቀናቸዋል። ፍላጎታችን ያለ ገደብ ማስቀጠል እንችላለን ወይስ አንችልም የሚለውን የመፈተሽ ነገር ነው እንጂ ቀድሞ አቋም የወሰዱበት ጉዳይ ነው። ከተለያዩ መግለጫዎች ከተለያዩ ጉዳዮች ላይ ያነሷቸው ነገሮች ስትመለከት አስቀድሞ የወሰኑት ነገር። አቶ መስዑድ ገበየውም በዚህ ጉዳይ ላይ ተጨማሪ ሀሳብ ሰጥተዋል። ይሄ አንድ ትልቅ ጫና ለማድረግ እንደመነሻ የሚሆን ነው። ምክንያቱም የአውሮፓ ህብረት ለዚህ ሚሽን እስካሁኑ ይህንን ፋይናንስ የተገለጹበት ድረስ ባለሙያዎችን ሪክሩት ያደርጋሉ፣ በገንዘብ ተመድበዋል። እዚህ መጥተው የመጀመሪያ ቅድመ እይታ አድርገዋል። እዚህ ካለው የዴሌጌሽንም ጋር እንደዚሁ አንዳንድ ስራዎችን ይሰራሉና ብዙ የደከሙበት እንደሆነ ብዙ ሰዎች ያባከሩበት እንደሆነ ይገመታል እና ይሄ ካንስል መደረጉ ያው ሊያበሳጫቸውም እንደሚችል ግልጽ ነው። ስለዚህ ያንን ተከትሎ እንግዲህ አንዳንድ ሰዎች ሊወጡ ቢችሉ የዚህ ኤክስቴንሽን ሊሆን ይችላል። ሁለቱ አስተያየት ሰጪዎች እንዳሉት የኢትዮጵያ መንግስት አሁንም ከህብረቱ ጋር ያለውን ዲፕሎማሲያዊ ግንኙነት ዘላቂ ጥቅምን በማይጎዳ መልኩ እንዲያጠናክር ጠይቀዋል። ስድስተኛው ሀገር አቀፍ ጠቅላላ ምርጫ በተያዘለት የጊዜ ሰሌዳ ሊከናወን 31 ቀናቶች ቀርተውታል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። ይህ ዶቼ ቬለ ዲደብሊው ነው። ጋዜጠኞች በምርጫ ጊዜ ግጭት ቀስቃሽ ከሆኑና የምርጫውን አጠቃላይ ሂደት ከሚያውኩ የተሳሳቱ ዘገባዎች እንዲቆጠቡ ተጠየቁ። ትናንት የሰላም ሚኒስቴር አዲስ አበባ ውስጥ ከጋዜጠኞችና ከፖለቲካ አመራሮች ጋር ባካሄደው የምክክር መድረክ ጋዜጠኞች ሙያዊ ነጻነታቸውንና ስነ ምግባራቸውን ጠብቀው ሊሰሩ ይገባል ተብሏል። ጋዜጠኞች የምርጫ መመሪያን መሰረት አድርገው ግልጽ፣ ተአማኒና ወቅታዊ መረጃ ለህዝብ ማድረስ እንደሚጠበቅባቸው ሁሉ የምርጫ አስፈጻሚ አካላትም ለመገናኛ ብዙሃን ወቅታዊ መረጃ እንዲሰጡ ተጠይቀዋል። የአዲስ አበባው ዘጋቢያችን ዮሐንስ ገብረ እግዚአብሔር ውይይቱን ተከታትሏል። የሰላም ሚኒስቴር ባዘጋጀው የምክክር መድረክ የቀድሞ የዶይቼ ቬለ ባልደረባ ሀና ደምሴን ጨምሮ በጋዜጠኝነትና ተግባቦት ሙያ ልምድ ባላቸው ባለሙያዎች 4 የመነሻ ጽሁፎች ቀርበው ውይይት ተደርጎባቸዋል። ወይዘሮ ወርቅነሽ ብሩ በሚኒስቴሩ የሰላም ዘርፍ ሚኒስትር ዴኤታ ተቋማችን ወይም የሚዲያ ሰዎች በዚህ ላይ ልንሰራቸው የሚገባ አስቀድመን ማወቅ የሚገባቸው ነገር እንድናቅ በጋራ ሆነን ያለምንም ተጽዕኖና ያለምንም ሌላ ጣልቃ ገብነት እርስ በራሳችን ተቀምጠን በመወያየት በመነጋገር በመመካከር የትኛው መስመር ላይ ወይም የትኛው አካሄድ ላይ ሆነን የሚዲያ ስራ መስራት ይገባናል፣ ትክክለኛው የሆነውን መረጃና ኢንፎርሜሽን ወስደን እንዴት ነው መስራት የምንችለው፣ በምንሰራባቸው ጊዜ በየትኛውም አካል የሚደርስብንን ተጽዕኖ ወይም ተግዳሮቶችን እንዴት ነው አቮይድ ማድረግ የምንችለው፣ መከላከል የምንችለው፣ እኛ ለሙያችን ታማኝ ሆነን ለሙያችንና ለሙያችን የምናገለግለው እንዴት ልንሆን ነው። በዚህ ላይ መንግስትም ሊደግፈን ይገባል። የኢትዮጵያ መገናኛ ብዙሃን ዋና ዳይሬክተር ዶክተር መሐመድ እንድሪስ በበኩላቸው ተከታይም ብለዋል።
የመገናኛ ብዙሃናችን በምርጫው ላይ የሚመለከቱ ጉዳዮች ግልጽ፣ ተአማኝና ጊዜውን በጠበቀ መልኩ ለህዝቡ ማድረስ ይቻላል። ሁለተኛ የምርጫ አስፈጻሚ አካላትን ለመገናኛ ብዙሃን ወቅቱን የጠበቀ መረጃ በመስጠት ፈጣን ምላሽ መስጠት ሲችሉ ነው። ስለዚህ ይህን ማድረግ ከቻል በምርጫ ወቅትም የመገናኛ ብዙሃን የምርጫ ዘገባን መመሪያ መሰረት አድርገው ከሰሩ ድህረ ምርጫ ላይ ውጤትን ተገቢው አካል የሚሰጠውን ውጤት ሙሉ ስነ ምግባር በጠበቀ መልኩ ለህብረተሰቡ ማድረስ ከቻል ምርጫው በተሳካ ሁኔታ ይጠናቀቃል። ኢትዮጵያ ተሸንፋለች። ይህን ለማድረግ እንዲህ አይነት መድረኮች በጣም አስፈላጊ ናቸው። እንዲህ አይነት መድረኮች ሲከናወኑ በጣም አሳታፊና ግልጽ በሆነ መንገድ መከናወናቸው ደግሞ ጥሩ ነው። ምክንያቱም ይህን እንዳናደርግ የሚያደርጉ እንቅፋቶች ካሉ ከአሁኑ መታረም ስላለባቸው፣ እየተደረጉ ያሉ ጥንካሬዎች ካሉ ደግሞ መጠናከር ስላለባቸው መድረኩ በጣም ውጤታማና አስፈላጊ ነው ብዬ አምናለሁ። የዲሞክራሲ ግንባታ ማዕከል ኃላፊ በፈቃዱ ኃይሉ በምርጫ አዘጋገብ ዙሪያ የመወያያ ጽሑፍ ካቀረቡት አንዱ ነበረ። የሚዲያዎች ወይም ብዙሃን መገናኛዎች የተለያዩ አይነቶች አቋሞች ሊኖሯቸው ይችላሉና ከአቋም ነፃ መሆን ማለት አይደለም። ነፃነት ማለት ከማንም ጣልቃ ገብነት ነፃ መሆን ማለት የሚታገሉለት ወይም የቆሙለት ወይም ጥብቅና የሚቆሙለት ሀሳብ የለም ከሚለው ጋር እንዳይምታታ መጀመሪያ ማሳሰብ እፈልጋለሁ። ግን የማንኛውም አካል የትኛውም የፖለቲካ መሳሪያ ልሳን ካልሆኑ በስተቀር መጠቀሚያ መሆን የለባቸውም። ያንን የመጀመሪያው ስቴፕ ነው፣ እነሱም ያንን የሚጫወቱት ማለት ነው። በተመሳሳይ አሰራራቸው ውስጥ በግልጽና በተቻለ መጠን በተጻፈ መመሪያ ወይም ፖሊሲ የሚመሩ በሆኑ ቁጥር ሁሉም ጋዜጠኞቻቸው የሚያቀርቡት ለአንድ ግብና ዓላማ ወይም ደግሞ እንዲሁም ለጋዜጠኝነት አለው ለሚባለው የአስተማሪነት፣ የመረጃ ሰጪነት እና ምናልባትም የማዝናናት ሚና ለመወጣት ያመቻቸዋል ማለት ነው። በውይይቱ ጋዜጠኞች በቅድመ ምርጫ፣ በምርጫ ወቅትና በድህረ ምርጫ ሚዛናዊ የሆነ ዘገባ እንዲያቀርቡ ማሳሰቢያ ተሰጥቷል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። አድማጮች፣ የምሽቱ የዜና መጽሔት ዝግጅታችን እንግዲህ በዚሁ አብቅቷል። ስርጭታችን ግን ይቀጥላል። ሳምንታዊዎቹ በኢትዮጵያ ይላል የዛሬው ከኢኮኖሚው ዓለም ዝግጅት ርዕስ። ባለፉት 2 ዓመታት በኢትዮጵያ የኤሌክትሮኒክ ግብይት የተሰማሩ ኩባንያዎች ብቅ እያሉ ነው። ይህ ግብይት በኢትዮጵያ ከተጀመረ ረጅም ዓመታት ቢያስቆጥርም አሁንም እጅግ ኋላ ቀር እንደሆነ ባለሙያዎች ይናገራሉ። በዛሬው ከኢኮኖሚው ዓለም መሰናዶ እሸቴ በቀለ በዚህ ጉዳይ ላይ ያተኩራል። ኢኮኖሚው ዓለም። በረከት ታደሰ ከ6 ዓመታት ገደማ በፊት የመጀመሪያ ልጁን ሲወልድ ለቤተሰቡ አስቤዛ የመሸመት ኃላፊነት ከእርሱ ትከሻ ላይ የወደቀ ነበር። በወቅቱ የኢንፎርሜሽን ቴክኖሎጂ ባለሙያ ለነበረውና ስራ ለሚያጣድፈው በረከት ግን የተጣለበትን ኃላፊነት መወጣት እንዲህ ቀላል አልነበረም። በጣም ከስራ ከመወጠር የተነሳ እየረሳው ቤት ገባለሁ፣ አምሽቼ ገባለሁ፣ ስቶር ተዘግቶ ነው የሚደርሰው እና ይሄ ጊዜ በጣም ባለቤት ከማድረግ የተነሳ እኔ ቢሮ የሚያመጣልኝ ሰርቪስ ቢኖር ብዬ ሰርች አድርግ። በዛን ጊዜ ዴሊቨር አዲስ የሚባል አዲስ ቢዝነስ ነበረ፣ ምግብ ከሬስቶራንት ውስጥ ዴሊቨር የሚያደርግ እና ቢዝነስ እሱ ካለ አትሊስት ከሱፐር ማርኬቶችን ሊያመጣ የሚችል የሆነ ፕላትፎርም የሰራ ፌናዊ ግን የሰርች ማድረግ ጀመር እና አንድም አልነበረ። የአስቤዛ ምስረታ ጥንስስ የተጣለው እንዲህ አስቤዛ መሸመት ከፈጠረው ችግር ነው። እንደ እኔ የተቸገሩ ሰዎች ይኖራሉ ከሚል ሀሳብ በበረከት የተጀመረው ውጥን ዛሬ ደንበኞች በኤሌክትሮኒክ ግብይት አስቤዛ የሚሸምቱበት ኩባንያ እንዲቋቋም መሰረት ሆኗል። አስቤዛ ወደ ገበያው ከገባ ገና 2 ዓመታት ገደማ ቢሆነው ነው። በድርጅቱ ድረገጽና ለእጅ ስልኮች በተዘጋጀው መተግበሪያ አማካኝነት ደንበኞች ከተመረጡ መደብሮች
ያሻቸውን መሸመት ይችላሉ። ዳቦና እንጀራን የመሰሉ የበሰሉ ምግቦች ወይም ሽሮና በርበሬን የመሳሰሉ የባልትና ውጤቶች የሚፈልጉ ካሉበት ሆነው ያዛሉ። አስቤዛ አፕሊኬሽን ላይ ዌብሳይት ላይ ሲገቡ ስቶሮች አሉ ራሳቸውን የቻሉ ለምሳሌ ፍሬሽ ኮርነር፣ ኦልማርት፣ ፓርክ የሚባሉ ስቶሮች አሉ። የእነሱን ስቶሮች አይተሞች ወይም ፕሮዳክቶች እኛ ፕላትፎርም ላይ እናስቀምጣለን። ሰው አስቤዛን ፕላትፎርም ተጠቅሞ ሾፕ ሲያደርግ ከስቶሮች ወስዶ ዴሊቨር ማድረግ ነው ቤዚክ ስራው። ኩባንያው የራሱ የገበያ መደብሮች የሉትም። በአስቤዛ በኩል ለሽያጭ የሚቀርቡት ሸቀጦች ዋጋ የሚተመነውም በራሳቸው በመደብሮቹ አማካኝነት ነው። ኮሮና እስኪመጣ ድረስ ኦልሞስት 95% ተጠቃሚዎቹ ኤክስፓርቶች ነበሩ። በቀን 10 ኦርደር ቢኖር 9 ከውጭ መጥተው እዚህ ሀገር የሚኖሩ ዲፕሎማቶች ወይም የውጭ ሀገር ዜጎች ነበሩ። ምክንያቱም ቢዝነሱ ሌላ ሀገር ያውቁታል። ልክ እዚህ ሲመጡ ሰርቻ ሲያደርግ እንደዚህ ሰርቪስ ብቸኛ የነበረኛ ነበር ለነሱ ነበር። ግን ኮሮና ግን በጣም በሚገርም ሁኔታ የኢትዮጵያ ኮሚኒቲ በጣም መቀላቀል ጀመረ። በቀን 15 ኦርደር ከኖረ ግማሹ ኢትዮጵያውያኖች ናቸው፣ ግማሾች ኤክስፐርቶች ናቸው። የኮቪድ-19 ወረርሽኝ የዓለም ምጣኔ ሀብትን ሲደቁስ በኢንተርኔት አማካኝነት የሚካሄደውን የኤሌክትሮኒክ ግብይት ግን አጧጡፎታል። የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ወይም ዩኒክታድ ባለፈው ሰኞ ይፋ ያደረገው ሪፖርት እንደሚያሳየው በጎርጎሮሳዊው 2019 ዓ.ም በመላው ዓለም ግብይት ውስጥ የኤሌክትሮኒክ ግብይት የነበረው ድርሻ 16 በመቶ ገደማ ብቻ ነበር። ይሁንና በአመቱ ማለትም በጎርጎሮሳዊው 2020 ዓ.ም ይህ ወደ 19 በመቶ ከፍ ብሏል። ደቡብ ኮሪያ፣ ብሪታንያ፣ ቻይና፣ አሜሪካ፣ አውስትራሊያ፣ ሲንጋፖር እና ካናዳ እንደ ቅደም ተከተላቸው የኤሌክትሮኒክ ግብይት በከፍተኛ ፍጥነት ያደገባቸው ሀገሮች ናቸው። ዓለም አቀፉ የኤሌክትሮኒክ ግብይት በጎርጎሮሳዊው 2019 ዓ.ም ወደ 26.7 ትሪሊዮን ዶላር አድጓል። መንግስት ገቢራዊ ከሚያደርጋቸው ማሻሻያዎች መፍትሄ የሚጠባበቀው የኢትዮጵያ ገበያ በዚህ ረገድ እጅጉን ኋላ ቀር ሆኖ ይታያል። የዓለም ሀገራትና ህዝቦቻቸውን የኢንተርኔት አጠቃቀም በሚሰንደው ኢንተርኔት ወርልድ ስታትስ መሰረት በተያዘው የጎርጎሮሳዊው 2021 ዓ.ም ከኢትዮጵያ ህዝብ የኢንተርኔት ግልጋሎት የሚያገኘው 10 በመቶ ገደማ ብቻ ነው። ኢትዮጵያ በኤሌክትሮኒክ ግብይት ረገድ ከኬንያና ደቡብ አፍሪካ እንኳን ስትወዳደር አሁንም ኋላ ቀር መሆኗን የሚናገሩት በኢንተርኔት ሶሳይቲ የአፍሪካ ቀጠና ምክትል ፕሬዝዳንት ዶክተር ዳዊት በቀለ ለግብይቱ አስፈላጊ የሆኑ ተያያዥ መሰረተ ልማቶች ጉድለት መኖሩን ለዶይቼ ቬለ አስረድተዋል። ኢኮመርስ ኢንተርኔት ብቻ አይደለም የሚያስፈልገው፣ ኢንተርኔት ያስፈልገዋል። ነገር ግን ከሱም ተጨማሪ ገንዘብ መቀያየር ያስፈልጋል። ኦንላይን ያንን ገንዘብ የምንቀያየርበት መንገድ መኖር አለበት። ከሱም ተጨማሪ ደግሞ መተማመን ይኖርብናል። ስለዚህ በተለይ ዋጋቸው ከፍ ያለ ነገር በህግ የታወቀ መሆን አለበት። አንድ ነገር ስገዛ ስከፍል ያንን የከፈልኩትን ቢክደኝ ፍርድ ቤት ሄጄ ማስመለስ ወይንም ሰርቪሱን ማግኘት መቻል ይኖርብኛል። እንደገና ደግሞ አብሮት መምጣት ያለበት ኢንፍራስትራክቸር አለ። አንድ ዕቃ ብገዛ ያ ዕቃ ወደ እኔ መምጣት አለበት። በበለጸጉት ሀገሮች የፖስታ አገልግሎታቸው ቤት ድረስ ስለሚያመጣ ያንን ኢንፍራስትራክቸር ይጠቀማሉ። ስለዚህ አብዛኛው ነገር ኢንተርኔት ውስጥ አያልቅም። ዞሮ ዞሮ የአገሪቷን ሌላኛውን ኢንፍራስትራክቸር ያስፈልገዋል። እዛም ላይ ትንሽ ወደ ኋላ ቀርበናል። በኢትዮጵያ በአሁኑ ወቅት ጁሚያ፣ ቀፊራ፣ ሸገር፣ ሼባና ደላላ የተባሉትን ጨምሮ በርከት ያሉ ኩባንያዎች በኢንተርኔት አማካኝነት የኤሌክትሮኒክ ግብይት አገልግሎትን ያቀርባሉ። አብዛኞቹ ገዢና ሻጭ የሚገናኝባቸው የገበያ ቦታዎች ናቸው። ሻጮች የሸቀጦቹን ዋጋና ዝርዝር መረጃዎች በድረገጾቹ በኩል ለሸማቾች ያቀርባሉ። ለኤሌክትሮኒክ ግብይት የሚመጥን የተሸጠን ዕቃ ለሸማች የሚያደርስ ጠንካራ የፖስታ አገልግሎት አለመኖር ለእነዚህ ጀማሪ ኩባንያዎች አንዱ ፈተና ነው። የአስቤዛ መስራች በረከት ታደሰ ለዶይቼ ቬለ እንደተናገረው ይህንን ፈተና የጉግል ማፕን በመጠቀም ኩባንያቸው ለመሻገር ሞክሯል። ሌላ ሀገር መንገዱ ስም አለው፣ ስትሪት ቁጥር አለው። ላይክ ዴሊቨር ለማድረግ በጣም ኢዚ ነው። እኛ ሀገር ግን ዴሊቨር ለማድረግ ሎኬሽን በጣም ቬግ ነው እና እሱን አንዱን ቻሌንጅ ላይክ ሶርት አውት ማድረግ የቻልንበት መንገድ ጂፒኤስ የጎግል ጂፒኤስ ተጠቅመን ነው። ሞባይል አፕሊኬሽናችን ላይ ካየ ልክ እቃዎችን መርጠህ ቼክ አውት ብለህ ስትጨርስ ያለህበትን ቦታ የሎኬሽን ሰርቪስ ኦን ከሆነ ለእኛ ፒን አድርጎ ይሰጠናል። በዛ መሰረት ሰው ኦርደር ያደረገውን አይተሞች ድራይቨሩ ያንን ሎኬሽን ተጠቅመው ነው ዲሊቨር የሚያደርገው። እኛ የምንሰራው ሎጂስቲኩንም የእቃዎችን ሊስት ማድረጉን ነው። ስለዚህ የራሳችን ሞተሮች አሉ። ኦርደር ሲደረግ ኦርደር ከተደረገበት ሱፐር ማርኬት ሞተረኛ ሄድና ዲሊቨር የሚደረግበትን ሎኬሽን ቼክ አድርጎ እዛው ዲሊቨር
ነው ማለት ነው። ኢትዮጵያ የኤሌክትሮኒክ ግብይት የሚገዛበት አዋጅ ያጸደቀችው ባለፈው ግንቦት 2012 ዓ.ም ነው። የኤሌክትሮኒክ ትራንዛክሽን አዋጅ ኢንተርኔትን ወይም ሌሎች የመረጃ መረብን በመጠቀም የሚደረግ የሸቀጦችና የአገልግሎቶች ግብይት ወይም ልውውጥን ህጋዊ ማዕቀፍ ሰጥቷል። ይህ አዋጅ ለኤሌክትሮኒክ ግብይት እድገት ከፍ ያለ ሚና ይኖረዋል ተብሎ ይጠበቃል። በአዋጁ የኤሌክትሮኒክ ንግድ ፕላትፎርም አንቀሳቃሽ የሚል ስያሜ የተሰጣቸው አስቤዛን የመሳሰሉ ኩባንያዎች ለጊዜው ባለው የክፍያ ስርዓት ስራቸውን ለማቀላጠፍ እየታተሩ ነው። ኢንተርኔት ተጠቅሞ ሰው ክሬዲቱ መፈጸም ይችላል። ግን ስቲል እሱን ኦንላይን ነው ማለት ያስቸግራል። ግን ስቲል እየመጡ ያሉ ካምፓኒዎች አሉ። አሞሌ ከዳሸን ባንክ ጋር ጥሩ ፕላትፎርም አላቸው። ብዙ ሰው ይጠቀማል። እኛ ደግሞ ኤክስፔክት አድርገን ነው በላይ በአሞሌ ሰው ይጠቀማል። ሌላው የዳሸን ባንክና አቢሲኒያ ባንክን ከሳይበር ሴኩሪቲ ከሚባል ሌላ ውጭ ካለ ካምፓኒ ጋር ሌላ አድርገው ሰው ኦንላይን በቪዛ ካርድና በማስተር ካርዱ መክፈል እንዲችል ኦፕሽን አዘጋጅቷል። ኢትዮጵያ ፊቷን ወደ ኤሌክትሮኒክ ግብይት ካዞረችበት ጊዜ ጀምሮ ዘርፉን በቅርበት የሚያውቁት ዶክተር ዳዊት በርከት ያሉ ተግዳሮቶች ቢኖሩም ወደ ጥቅም ሊለወጡ የሚችሉ ናቸው የሚል እምነት አላቸው። አብዛኛው የኢትዮጵያ ሕዝብ የባንክ ሲስተም ውስጥ የለም። ክሬዲት ካርድ የሚባል ነገር የለውም። አብዛኛው የበለጸጉት ሀገሮች በክሬዲት ካርድ ነው የሚገቡት። እኛ ሀገር ግን አሁን ለምሳሌ እንደ ሞባይል መኒ ተጠቅመን ለመገበያየት ትልቅ ፖቴንሻል አለ። ያ ደግሞ ንግዱን ብቻ ሳይሆን ጥቅም የሚኖረው አብዛኛው ሰው የባንኪንግ አገልግሎት መተኛም የባንክ አካውንትን ሳይኖረው ፋይናንሻል ኢንክሉዥን ይባላል ውስጥ እንዲገባ ያደርገዋል። ምርቶች አገልግሎትን ማለት በየቤታችን ሊያደርስ ይችላል። ነገር ግን እሱን የሚተኩ ሌሎች ሰርቪሶች የተቋቋሙ ነው። በሞተር ሳይክል አድርገው ይሄ ድረስ የሚያመጡ አሉ። በኢኮሜርስ ውስጥ ዛሬ 22 ዓመት የገባሁት በዛን ጊዜ አንዳንድ ችግሮች በምንም አይነት መፍትሄ የማያገኙ መስሎ ነበር የሚታይ። የቤት አድራሻ እንደ አዲስ አበባ ያለች ከተማ የለም። አሁን እንደነ ፌዴክስ ዲኤችኤል ያሉትን እቤት ድረስ አምጡልኝ ስላቸው አይ አድራሻው ስለማይሰራ እናመጣም ይላሉ። ነገር ግን ይሄ በአንድ በኩል የፍላጎት ማለት ነው። ምክንያቱም ሌሎች በጣም አነስ ያሉ ሰርቪሶች እቤት ድረስ የማምጣት ሶሉሽን አግኝተዋል። እኔ ፍላጎቱ ካለ ተግዳሮቶቹ ለአዳዲስ ፈጣሪዎች በጣም ትልቅ እድሎች ናቸው እያምናለሁ። ጀማሪዎቹ ኩባንያዎች ለሚገጥማቸው ፈተና መፍትሄ እያፈላለጉ ስራውን ለማቀላጠፍ የሚያደርጉት ጥረት ግን በዋናነት አዲስ አበባ ላይ ያተኮረ ሆኖ ይታያል። በእርግጥ ዋና ዋና ወደሚባሉ ከተሞች ደንበኞች የሸመቷቸውን እቃዎች ለመላክ የሚሞክሩም አይጠፉም። ይህ ግን ወጥ ስርዓት ያልተበጀለትና በግለሰቦች ጥረቶች ላይ ብቻ የተንጠለጠለ ነው። ይሄ እንግዲህ በግምት ሲናገር ትልቅ ስላልሆነ አብዛኛውን ጊዜ ትንሽ በሚሆንበት ጊዜ በጣም በብዛት ሰው የተከማቸበት ቦታ በመስራት ያለችዋን ማርኬት ላይ ፎከስ ያደርጋሉ። ባደጉ ቁጥር ይሄ ገበያ ስለማይበቃቸው ወደ ሌላም ይሄዳሉ ብዬ እገምታለሁ። ሌላውም ጋር የሆነው ይሄ ነው። ወደ ገጠር የሚሄዱት አብዛኛውን ጊዜ መሀል ከተማ ያለው እድል ሲያልቅባቸው ወደ ሌላ ይሄዳሉ። በዚህ ተጨማሪ ግን ከኢንተርኔት ሶሳይቲም ጋር እየሰራን ያለነው ነገር ገጠሩ ራሱ ፈጠራ ላይ እንዲሰማራ ማድረግ ነው። በአሁኑ ጊዜ ብዙ የተማሩ ኢትዮጵያውያኖች በገጠር አሉ። ስራ አጥተው ሲቸገሩ እኔም ራሴ ወደ ገጠር ሄጄ ለማየት ያለሁ ያ የሚባክን የሰው ኃይል ነው። እነዛ ሰዎችን እነዛ ወጣቶችን ተስፋ ቆርጠው የማይሆን ስራ ላይ ወይም አንዳንድ ጊዜ ስራ አጥተው ቁጭ ከሚሉ እድል ተሰጥቶ የአካባቢያቸውን ችግር ለመፍታት እንዲችሉ ማድረግ ይቻላል። የበረከት ታደሰ አስቤዛ አብሯቸው የሚሰራቸው መደብሮች በመደርደሪያቸው የሚገኙ ሸቀጦችን ትክክለኛ ዝርዝር ማግኘት ይፈትነዋል። ደንበኞች መሸመት የሚፈልጉትን ሸቀጥ ትዕዛዝ ከሰጡ በኋላ አልቋል የሚል መልስም ይመጣል። የሸቀጦች ዋጋ መዋዠቅ ሌላው ፈተና ነው። ይሁንና ሀሳቡ ትልቅ ነው። ከእርሻ ቦታ መጥቶ እስከሚሸጥበት ድረስ ወይ ከአስመጭ ቦታ መጥቶ እስከ እኛ እስከምንሸጥበት ድረስ ያለው ጋር በጣም ማርጂኑ ሰፊ ነው እና ዳይሬክት ከሶርሱ ወደ ክላይንቱ ማምጣት የምንችልበትን ቻናል ክሬት ማድረግ ለምሳሌ ገበሬው ሰሞን ነገር ራሱ ሊስት ማድረግ እንዲችል ራሱ ፕራይሱን እስከ መሸጫ ዋጋ ባይሆን የተወሰነ መሀል ላይ ያሉት ብሮከሮች በተወሰነ ማርጂን ቀንሶ እቃዎችን ሊስት አድርጎ አስመጮቹ ራሳቸው ሊስት አድርገው አሁን ዩዘሮቹን በጣም በቅናሽ ዋጋ ማግኘት እንዲችሉና በጣም ፌር በሆነ ፕራይስ መሸጥ ይቻል ኦንላይን ሰው መግዛት ይቻል ብለን እናስባለን። በረከት አስቤዛ የራሱ የግብይት መደብር ቢኖረው የሚል ምኞት ጭምር አለው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።
ይህ ዶች ቨለ ዲደብሊው ነው። በቀሪው ጊዜ የሚቀርብላችሁ የሳይንስና ቴክኖሎጂ ዝግጅት ነው። የዛሬው ዝግጅታችን በሐዋሳ ከተማ ነዋሪ የሆነ የአንድ ወጣት የፈጠራ ስራን ያስቃኘናል። ወጣቱ ተንቀሳቃሽ ስልኩን ከቤት ውስጥ የመገልገያ ቁሳቁሶች ጋር በማገናኘት ካለበት ቦታ ሆኖ ማንኛውንም ትዕዛዝ ለመስጠት የሚያስችለውን የፈጠራ ስራ አቅርቧል። የወጣቱን የፈጠራ ስራ የተመለከተው የሐዋሳው ወኪላችን ሸዋንግዛ ወጋየው ተከታዩን አዘጋጅቶ ልኮልናል። አብረን እንከታተል። ሳይንስና ቴክኖሎጂ በኢትዮጵያ ከቅርብ ዓመታት ወዲህ አዳዲስ የፈጠራ ስራዎችን የሚያስተዋውቁ ወጣቶች እየተበራከቱ መምጣታቸው ይስተዋላል። በተለያዩ አካላት የአውደሪዎች መዘጋጀትና በዘርፉ የውድድር መንፈስ እንዲጠናከር መደረጉን በሳይንስና ቴክኖሎጂ ፈጠራዎች ላይ መነቃቃት ሳይፈጥር እንዳልቀረ ይገመታል። የሐዋሳ ፖሊቴክኒክ ኮሌጅ ተማሪ አክሊል አሰፋ ሰሞኑን ያስተዋወቀው የፈጠራ ስራ በማሳያነት ሊጠቀስ ይችላል። ተማሪው ያስተዋወቀው የፈጠራ ስራም የተንቀሳቃሽ ስልኩን ከቤት ውስጥ የመገልገያ ቁሳቁሶች ጋር በማገናኘት ካለበት ቦታ ሆኖ ማንኛውንም ትዕዛዝ ለመስጠት ያስችለዋል። በኮሌጁ የምርምር ማዕከል ውስጥ በነበረኝ ቆይታም ተማሪ አክሊል የእጅ ስልኩን ብቻ በመጠቀም አምፖል ማብራትና ማጥፋት፣ ክፍሎችን ማቀዝቀዝና ማሞቅ እንዲሁም ሻይ እንዲፈላለት ትዕዛዝ ሲሰጥ ለመመልከት ችያለሁ። አሁን የሰራሁት ፈጠራ አውቶሜሽን ይባላል። ይህ ማሽን ለማንኛውም ሰው ወንደላጤም ሆነ ማንኛውም ሰው መጠቀም የሚችለው ማሽን ነው። ይሄ ስልኬ ነው እንደምታዩት። እና ይህ ስልክ እኔ አሁን ከስራ እየወጣሁ ነው፣ ከክላስ እየወጣሁ ነው። እንዲሁ ማሽን ያለው ቤት ነው። እንዲሁ ምን አደርጋለሁ? ቤቱን አቀዝቅዝልኝ ብዬ አዘዋለሁ። እና ቤቱን አቀዝቅዝልኝ ብዬ ስነካው ነክቼዋለሁ። ከ30 ሰከንድ በኋላ ምን ያደርጋል ማለት ነው? ፋኑ ይቀዘቅዛል ማለት ነው። እዚህ ጋር ዝሻለሁ ፋኑ ጀምሯል ማለት ነው። ማለት ጀምሯል እና ሚሴጅ ልክልኛል ወደ ምስል ፋኑ እንደከፈተው አሁን ልክልኛል ነው ብሎ ሚሴጅ ላከልኝ ማለት ነው። እና አሁን ምን አደርጋለሁ? ቤቱን እንዲያሞቀልኝ ያዘዋለሁ ማለት ነው። ወደ ማታ የመጣው ነበር። ቤቱን እንዲያሞቀልኝ ከፈለኩ ኤሲዮን ብዬ ልካለሁ። ኤሲዮን ብዬ ቤቱን ያሞቀልኛል ማለት ነው። በዚህ በኩል ሙቀት አለው ነው ጀመረ ማለት ነው። እዚህ ጋር ቤቱን ያሞቀልኝና ቼክ ማድረግ ይቻላል። ቤቱን ያሞቀልኝና በእኛ ሀገር ሁኔታ በከፍተኛ ትምህርት ተቋማትና በከተሞች የሚገኙ የመንገድ መብራቶች በቀን ጭምር ክፍት ሆነው ሲበሩ ይታያሉ። ይህም ለኃይል ብክነት የተጋለጡ ያደርጋቸዋል ይላል ተማሪ አክሊል። ይህ የፈጠራ ስራ ታዲያ ሁሉንም የመብራት መስመሮች ከአንድ ቦታ ሆኖ በቀላሉ ለመቆጣጠር እንደሚያስችል በተግባር ባደረገው ገለጻ አብራርቶልኛል። የመንገድ መብራት፣ የሆስፒታሎችን መብራት በስልካችን የምንቆጣጠርበት ሲስተም ነው። እኔ በኔ ቤት ነው የሰራሁት። ምን አደርጋለሁ? አሁን ላይቶን አድርግልኝ በሩ ጋር ደርሻለሁ እንደማለት ነው። በሩ ጋር ደርሶ ላይቶን አድርግልኝ ብሎ ያዘዋል። አሁን አዝዤዋለሁ ማለት ነው። እና ምን ያደርግልኛል ማለት ነው? ይከፍትልኛል ማለት ነው። ከፈተልኝ ማለት ነው። እና ከፍቶልኛል። አሁን ቀደም ያልኳችሁ ሲስተም ባለንበት ቦታ ሆነን የመዘጋጃ መብራቶችን የተለያዩ ቦታዎችን በዚህ ሲስተም መዝጋትና መክፈት ይቻላል፣ በእጃችን ባለው ስልክ ማለት ነው። እና አሁን ኦፍን ማድረግ የምንችለው እዚህ በስልኬ ነው። ምንም ማድረግ የምንችለው በስልኬ ነው። እና በስልካችን ማንኛውንም ነገር ቤት ውስጥ ያሉትን ነገሮች፣ ቲቪዎችን፣ የተለያዩ ነገሮችንም መጠቀም መቆጣጠር እንችላለን ማለት ነው። አንድ ሰው ከመንገድ ሆኖ በቤት ያለን ሰው ሻይ አፍልቶ እንዲጠብቀው ከፈለገም የስልክ መልእክት ሊነግር ይችላል። በአንጻሩ የተዘጋ ቤት ከፍቶ የሚገባ ሰው ግን ይህ ዕድል አይኖረውም። የተማሪ አክሊል ሌላው ፈጠራ ታዲያም ውሃን ጥዶ ከቤት የወጣ ሰው በመንገድ እያለ ሻይ ተፈልቶ እንዲጠብቀው ከፈለገም ስልኩን ከኪሱ በማውጣት ማዘዝ ብቻ ይጠበቅበታል ይላል ተማሪ አክሊል። ሌላው ደግሞ የዚህ ማሽን ጥቅም እዚህ ትምህርት ቤት ነው ያለሁት እና ቤቴ ይህ ማሽን አለ እና መንገድ ላይ እንግዳ ነው እዚህ ጋር ውሃ አድርገን የምንሄደው አንቆርቆሪያ ውስጥ ውሃ አድርገን እንሄዳለን። ከዛ ውሃ አድርገን ከሄድን በኋላ ምን እናደርጋለን? መንገድ ላይ እዚህ ጋር ሸንጠል ማስቀመጫ አለው። ሸንጠል ካስቀመጥን በኋላ እዚህ ጋር ምን እናደርጋለን? ሻይ አፍላለሁ ይለዋለሁ። ሻይ አፍላለሁ ብያዘዋለሁ። ካዘዝኩኝ በኋላ ምን ያደርግልኛል ማለት ነው? እዚህ ያለው ነገር ሻይ ያፈላልኛል። ካፈላ በኋላ አሁን
እያፈላን ነው ማለት ነው። ይሄን ቼክ ማድረግ እንችላለን። ውስጥ ደግሞ ውስጡን የሚያሞቀው አየሮች አሉ፣ አየር ቬንቲሌተሮች አሉ። ይሄን የሚሽከረከረው ቬንቲሌተር ነው። ቼክ ማድረግ እንችላለን። አሁን በጣም እየሞቀ ነው። ይሄን እየሞቀ ያለው እና ከሞቀ በኋላ እዚህ ሆነ መስራት እንችላለን ማለት ነው። የሐዋሳ ፖሊቴክኒክ ኮሌጅ አክሊልን የመሳሰሉ ተማሪዎች የፈጠራ ስራዎቻቸውን እያቀረቡበት የሚገኝ ኮሌጅ ነው። ኮሌጁ በፈጠራ ስራዎች ለሚሰማሩ ተማሪዎች ድጋፉ እስከምን ድረስ ነው በሚል የጠየቅኳቸው በኮሌጁ የኢንዱስትሪ ኤክስቴንሽን ሽግግር ባለሙያና የአክሊሉ መምህር የሆኑት ሙሉዓለም መንግስቱ ተከታዩን ምላሽ ሰጥተውኛል። ኮሌጁ በጣም ከፍተኛ ሰፖርት ያደርጋል። አንደኛ ትልቁ ነገር በማቴሪያል ይደግፋቸዋል። ማቴሪያል ግዙ የተባለው እዚህ እንኳን ባይኖር እስከ አዲስ አበባ ድረስ እየሄደ የማይገኙ ማቴሪያሎች እዚህ ካጣን ሳም እስከ መግዛት ድረስ እንሄዳለን። ቃል እናቀርባለን በከፍተኛ ሁኔታ። ሁለተኛ በትምህርት እናግዛቸዋለን። ስኪል ጋፕ ካለ በማስተር ደረጃ ያሉ ኤሌክትሮኒክስ የሰለጠኑ አሰልጣኞች በመጠቀም አንዳንድ ነገሮችን እንዲረዷቸው በስኪል ጋፓቸውን እንዲሞሉላቸው ካጠገባቸው ሰፖርት የሚያደርጋቸው ሰው እናስቀምጣለን። በዚህም ከፍተኛ እርዳታ እናደርጋለን። ሌላ ቢሮ እናመቻችላቸዋለን። የራሳቸው የሆነ እንዲያስቡ እንዲፈጥሩ የሚጋብዛቸው የራሳቸው ቢሮ ከሰው ነፃ ሆነው ማለት ራሳቸው እንዲያዳምጡ እንዲችሉ የራሳቸው የሆነ ቢሮ ሰጥተናቸዋል። ይሄንን እያደረግን ነው። ውጤቱን አግኝተንበታል። ተማሪ አክሊል እንደሚለው የአሁኑን ጨምሮ ከአሁን ቀደም እስከ አዲስ አበባ በመጓዝ በተለያዩ አውደሪዎች ላይ ባቀረባቸው የፈጠራ ስራዎች ተደጋጋሚ ሽልማቶችን አግኝቷል። አሁን ላይ ተጨማሪ ስልጠናዎችን የሚያገኝበትና ፈጠራውን ወደ ምርት የሚሸጋገርበት ሁኔታ ቢኖር ከዚህ በተሻለ ለመስራት ዝግጅት እንዳለው ይናገራል። በራሴ እውቀት ብቻ ነው ፈጠራ የሰራሁትና ግን እውቀት ሌላ ተጨምሮ ስልጠና ምናምን ቢሰጠኝ ብዙ ነገር መስራት ይችላል እና የፈጠራ ተቋማት የሉም ማለት ስለ ፈጠራ ብቻ የሚያስተምሩ እንደዚህ አይነት ተቋማት ቢከፈቱ በጣም ልጆች አሉ ኢንተረስት ያላቸው የፈጠራ ፍላጎት ያላቸው አሉና እንደዚህ አይነት ተቋማትን እኛ የሚቀበሉ የተሰራውን ስራ የሚያሸጋግሩልን መንግስታት ምናምን ቢፈጠሩ ጥሩ ያስባል። በአሁኑ ወቅት የፈጠራ ስራዎችን የሚያበረክቱ ወጣቶች የተነቃቁበት ጊዜ ቢሆንም ስራዎችን ወደ ምርት በመቀየር ሂደት ላይ ግን ችግር አለ የሚሉት የአክሊል መምህርና የኮሌጁ የኢንዱስትሪ ኤክስቴንሽን ሽግግር ባለሙያው ሙሉዓለም መንግስቱ መፍትሄ የሚሉትንም ሀሳብ ይጠቁማሉ። እንዳልከው ችግር አለ። ኢኖቬተሮች ብዙ ጊዜ በየጊዜው አዳዲስ ነገር ይፈጥራሉ። ግን የገበያ ትስስር ይህንን ተቀብሎ ቶሎ የሚያባዛላቸው ችግር አለ። እውነት ለመናገር አሁን ለምሳሌ ይሄን ሰርተህ ለአንድ አነስተኛና ጥቃቅን ማህበራት ኢንተርፕራይዝ ለማስተላለፍ ብትሄድ ሻይልህም ለምን እነሱ የቀን ገቢያቸው የሚሰሩባትን ወይ በርና መስኮት ከሆነ በርና መስኮት፣ ወይ ጠረጴዛ የሚሰሩ ከሆነ ጠረጴዛ፣ ወይ አልጋ የሚሰሩ ከሆነ አልጋቸውን ትኩረት እያደረጉ የሚሰሩ ያሉትና ይሄ ቶሎ ተቀብሎ ወደ ገበያ የሚባል ነገር በጣም ችግር አለ። ይሄን ችግር ግን እኔ የሚመለከተው አካል እንደው እንትን ቢል አሁን አንድ የሆነ ኢኖቬሽኖችን ብቻ እየተቀበለ የሚያባዛ ኢንተርፕራይዝ ወይ ደግሞ የሆነ አካል ቢመጣ በጣም ለነዚህ ለፈጠራ ስራዎች በጣም እንትን ብዬ ነው የማስበው። አድማጮቻችን፣ በተማሪ አክሊል አሰፋ የፈጠራ ስራዎች ላይ ያተኮረው የሳይንስና ቴክኖሎጂ ዝግጅታችን የተከታተላችሁትን ይመስላል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሸዋንግዛው ወጋየሁ ነኝ። ሰላም። ይህ ዶይቼ ቬለ ዲ ደብልዩ ነው። አሁን